ሰላም ነው። እንዴት ነህ? ወንዝ አጠገብ ነሽ እንዴ? ቤት ውስጥ ነሽ? እንዴት ነሽ? ከቤት አባረሮች ሰለምሽ? ሰለምኩ። ታይ እንጂ ተውኩት። ምንድን ነው የምታየው? እንጀልከኛ በቃ ተውኩት አልኩ። አይ ከኔ በላይ እንትን ኢየሱስን ተታሽለ እንዴ? ግን እኔ ግን ጥያቄ የሚሆነኝ አሁን እኔ ሰው ሃይማኖት መቀየሩ ምናምን የራሱ ጉዳይ ነው፣ መብቱ ስለሆነ መብቱ ነው። ግን እኔ ከወራት ከአመታት በኋላ በነገራችን ላይ በእውቀት ካልሆነ ይሰለቻል። ይሄ በስካር የምታደርገው ነገር ደስ ብሎ መስሎ የምታደርገው ነገር ይሰለቻል የሆነ ሰዓት ላይ እና እንደምታውቂው ብዙ ነገር ነው የምናውቀው ቲክታክ ላይ እና አንዳንድ ሰዎች እንደውም አንዳንድ ሰዎች ንግግራቸው በጣም የሚገርም ንግግር ነበር ሲናገሩ የነበረው። ነገ ወደ ነበርሽበት እንደማትመለሽ ምን ማረጋገጫ አለና ብዬ ስጠይቅ አረረረረረረ ክርስትና እኔ ወደዛ ከተመለስኩ አብጃለሁ ማለት ነው ወላሂ ያሉ ሴቶች መጨረሻ ላይ ምን እንደሆነ አይታወቅም። ሰዎች ነፍተው ገፍተው ደልቀው ምናምን ወደ ነበሩበት ተመልሰናል ብለው ያ የጣሉትን መስቀላቸውን አንጠልጥለው ሲመጡ እነዚህ ሰዎች በሰው ምስል የተፈጠሩ እንስሳዎች ናቸው እንጂ ሰው አይደሉም ብዬ ነው ራሴን ማረጋጋው። የሚገርምሽ ነገርና በእውቀት ነው በስካር ነው የሰለምሽው? ታዩ ኢየሱስ ይናፍቃል ምናምን። ይሄ ፖለቲካ የሊዱ የገንገበቶች ፖለቲካ ነው ይሄ። ኢየሱስ ናፈቀን፣ እኔ እኮ ኢየሱስን መርሳት አልቻልኩ ምናምን የሚሉ ሰዎች የገርዳሚዎች ፖለቲካ ነው። ኢየሱስ አሁን እንደነሱ ነው የሆንኩት። ኦኬ። ከዛ በኋላ እስልምና እምነት ውስጥ ገባው። እስልምና እምነት ውስጥ ከገባው በኋላ በፊት የማውቀው የእግዚአብሔር መንፈስ አይነት አይደለም እስልምና ውስጥ ያለው። እስልምና እምነት ውስጥ ከገባው በኋላ እንደ ማንኛውም ሙስሊም ሰላት ለመስገድ ቁርአን ለማዳመጥ ጸሎት ለማድረግ ሞከርኩኝ። ነገር ግን በፊት ይሰማኝ የነበረው የእግዚአብሔር ነፃ የሆነ ቅዱስ መንፈስ እስልምና ውስጥ አላገኘሁትም። የለም ሳየው እንደውም ግዞት ነው የሆነብኝ። የሆነ ሰዎች ይገባሉ የማይወጡበት ቤት ነው የሆነብኝ። ምን ነው የሚናፈቀው? የት ያውቁታል? አሁን የት ነው የምታውቂው? አሁን ሊዱ ኢየሱስ የሚናፍቅሽ የት ታውቂዋለሽ? ኢየሱስ ምንም የሚናፈቅ ጺሙ ነው የምታውቂው? ከንፈሩን ነው የምታውቂው? ልብሱን ነው የምታውቂው? ምን ጸባዩን ነው የምታውቂው? ምኑ ነው የሚናፈቀው ኢየሱስ? እኔ ከኢየሱስ በላይ እኔ በናፍቃችሁ እንደውም እኔ አሳማኝ ነገር ነው። የምሬን እኮ ነው። የማታውቁትን ኢየሱስ ይናፍቃል። እኔ እንትን ልበላችሁ ዋቴቨር ግን በቃ አብዛኛው ሰው የሚመለሰው ኢየሱስ ስለሚናፍቀው ነው። እስልምና ውስጥ በፍጹም አይደለም። እስልምና ውስጥ ኢየሱስ ክርስቶስ ተከብሮ ታፍሮ ግብዳ ቦታ ላይ ቁጭ ብሎ ከላይ እንደውም ዙፋን ላይ ማለት ነው በጣም ግብዳ ቦታ ላይ ያለው ቁጭ ብሎ ከተመረጡ 5 ነብያቶች አንዱ ሆኖ ቁጭ ብሎ አለ። የሚገርም ነው። ማንንም አልነካው ማይነካውም የተከበረ ነብይ ነው ብሎ ነው ቁጭ ያደረገው። ኢየሱስ ናፈቀኝ። አሁን አይደለም እሱ አይደለም ሲጀምር ኢየሱስ አይደለም ኢሳ ነው የእስልምና ላይ ያለው ኢየሱስ አይደለም ሲጀምር። ታይ እንጂ እና እንደዛ ከሆነ እስራኤል ምድር ላይ የነበረው ያሸዋ እንጂ ኢየሱስ አይደለም። ስለዚህ ኢየሱስም ያሸዋም የተለያዩ ናቸው። እሺ ዋቴቨር በለው ችግር የለም። ግን እንደዛ የሚባል እኮ የለም እኮ ኤሳ ኢየሱስ ካልሆነ ያሸዋም ኢየሱስ አይደለም። በቃ እንግዲህ ኢየሱስ አትበል። አሁን ሀኒን ስለ ኢየሱስ የትኛው ኢየሱስ ነው ታዲያ? እንደዛ ከሆነ እኔ አሁን ስለ ያሸዋ ነው እያወራ ያለሁት።
እኔ እኮ ኢየሱስ የሚባለው እኮ ኢሳና ያሸዋ መስሎኝ እንጂ ሌላ ኢትዮጵያዊ ኢየሱስ እንዳለ አላውቅም ነበረ። ማን ነው? ሀኒን አዋራት ባብዬ ተው እንጂ። አይ ኢየሱስ ላጲስ እኮ ነው። እስልምና ውስጥ ያለችው ድንግል ማርያም አይደለችም። ኢየሱስም እዛ ጋር ያለው ኢሳ ነው። ስለዚህ እሱ አይደለም ይባላል። ሰሚ ሊዱ እኔ የሚገርመኝ እስልምና ውስጥ ላይ ያለው ኢሳ ኢየሱስ ራሱ ነው ብሎ ቢያምኑ ነበር የሚገርመኝ። ገብቶሻል? ምክንያቱ ለምን መሰለሽ? እዛ ጋር እኮ የተከበረ ሰው እኮ ነው ያለው። ሰው ነው አይደል? ለመጽሐፍ ቅዱስ ራሱ ሰው ነው ብሎ ነው አይደል የሚያምነው ኢየሱስን። በሰውነቱ ደግሞ በጣም የተከበረ ሰው ማለት ነው። መጽሐፍ ቅዱስ ውስጥ ያለው ኢየሱስ በሰውነቱ የተዋረደ በሰውነቱ የተጎሳ ነው። እስልምና ደግሞ በሰውነቱ የተከበረ የላቀ ሰው ነው። ለማን የታቀሻል? አንቺ አሁን ኢየሱስ እግዚአብሔር ስሚ ልንገርሽ እግዚአብሔር ለዚህ ትውልድ ላይ ብሎ ደሙን ካፈሰሰ ደደብ ነው ማለት ነው። አረ ሰውየው በህግ አምላክ የምሬን ነው እኮ ልንገርሽ፣ እንደዛ ነው። ለዚህ እርኩስ ትውልድ ብሎ ደሙን ካፈሰሰ አይምሮ የጉንዳን አይምሮ ነው እንዲህ ከጉንዳን በታች ነው ማለት ነው። የዝንብ አይምሮ ነው ያለው ማለት ነው። እግዚአብሔር በዛ ልክ ነው እንዴ? እግዚአብሔር ሞኝ ሆነ። ይሄ ትውልድ እንኳን ልንገርሽ እንኳን እግዚአብሔር ራሱ ይቅርና በግ እንኳን መስዋዕት የማይደረግለት የረከሰ ቆሻሻ ትውልድ ነው። ገብቶሻል? ለዚህ ትውልድ ምንም መስዋዕት አያስፈልገውም። በጣም ክፉ ትውልድ እኮ ነው። አረመኔ ትውልድ፣ ጨካኝ ትውልድ፣ ኃጢአተኛ ትውልድ እኮ ነው። እግዚአብሔር ሞተልኝ ይላል እንዴ? አሁን አስበሽዋል አንቺ? አሁን አዳም በሰራው ኃጢአት እግዚአብሔር ራሱን ሰው አላማ ለኛ ሲል አዳም የሰራው ኃጢአትና እኔ በግሌ የምሰራው ኃጢአት የት ይገናኛል ስታስቢው? እኔ ሌላ ሰውን ተዩ፣ እኔ ስንት እጥፍ ከአዳም በላይ ኃጢአት ሰርቻለሁ። ገብቶሻል? አዳም ትንሽ ኃጢአት ቅጠል ስለበላ እግዚአብሔር ራሱን ሰዋ። ለማን? ለዚህ ትውልድ። ይሄ ትውልድስ ምን እያደረገ ነው ስትባይ ደግሞ እግዚአብሔር የከለከለው በሙሉ እያደረገ ነው። ካደው ራሱ እግዚአብሔርን። አዳምማ እግዚአብሔርን አልካደም፣ ትእዛዙን ነበር እንትን ያደረገው። ገብቶሻል? ቅጠል ነው የበላው። ደግሞ ይሄ ትውልድ ደግሞ ትእዛዙን ተላልፎ እግዚአብሔር የሚባለው ራሱ ፈጣሪ የሚባለው ራሱ ክደውታል። እና ለዚህ ትውልድ እግዚአብሔር ደሙን አፈሰሰለት ሲባል የሚገርም ፖለቲካ ነው። ይህ እንደዚህ አይነት አይምሮ ይሄ ከአይምሮአችን መንቅረን ነው ማውጣት ያለብን። በእውነት ሰው መሆን አለብን። በዚህ ልክ ከደደብንማ በቃ የሆነ የጤና ችግር አለብን ማለት ነው። እና እግዚአብሔር የሚባለው እግዚአብሔር ራሱ ደም እንዲፈስ ፈልጎ የራሱን ደም አፍስሶ ይሄ ትውልድ ነፃ ወጣው የሚባለው እግዚአብሔር ለዚህ ትውልድ ብሎ ደሙን ካፈሰሰ የዝንብ አይምሮ ነው ያለው። ምንም የማይጠቅምም ራሱ በቃ እንደዛ ነው። ሸውደነዋል እንደማለት እኮ ነው። በቃ በመጽሐፍ ቅዱስ መሰረት እኮ እግዚአብሔር እኮ በእኛ ሸውደነዋል እኮ አሸንፈነዋል። አስረን ከገረፍነው እኮ በቃ ሸውደነዋል። ስልጣኑን ተቆጣጠርነው ማለት እኮ ነው። ስልጣኑን ተቆጣጠርነው እኮ እግዚአብሔር አውርደን ሰቀል ነው። እንደዛ ከሆነ ገረፍ ነው። በቃ ስልጣኑ እኛን ተረከብ ነው፣ የሱ ስልጣን ማለት ነው። ስለዚህ እንደ ሰው ነው ማሰብ ያለብን። ሰው መሆን አለብን። በእውነት ሰው ነው መሆን ያለብን። አንዳንድ ሰው ማስፈራሪያ ይጠቀሙበታል። እንደዚህ አይነት አመለካከት ያላቸው ሰዎች ሰይጣን ናቸው ተጠንቀቋቸው ምናምን ይባላል። ሰው ነን። እንደኛ አይነት አይምሮ ያለው ሰው የለም። በጥሩ እንቅልፍ እንተኛለን። የሚገርም አይምሮ ነው ያለን፣ እናገናዝባለን። እና ሰው ነው የምለው። ሐሳብ አለሽ ባብዬ? ጥሩ ነው። በነገር ላይ እግዚአብሔር አልሞተም ያልከው ትክክል ነህ። ይሄ እግዚአብሔር መሞት አለበት የሚለው አስተሳሰብ የአትናቴዎስ አስተሳሰብ ነው። አትናቴዎስ ኢየሱስን ፈጣሪ ያደረገበት ትልቁ ምክንያት ምንድነው? የሰው ኃጢአት የሰው ልጅ ገነት ለመግባት የሰው ልጅ ከእግዚአብሔር ጋር ለመታረቅ ሰው በሰው አይድንም ነው። ሰውን ሰው አያድነውም። ሰውን የሚያድነው የእግዚአብሔር ሞት ነው የሚለው የአትናቴዎስ አስተሳሰብ ነው። ሊዱ ጀመረች አትበይ፣ ሂጂና አንብቢ። ይኸውልሽ የኒቃኤ ጉባኤ ላይ የተነሱትን ሐሳብ የኒቃኤ ጉባኤ የስምምነት
አንቀጾችን አንብቢ። አትናቴዎስ ለምንድን ነው ኢየሱስን ፍጹም ሰው ፍጹም ፈጣሪ ያለው የሚለውን ታሪክ ካላየሽ አትድኝም። ውሽ ሊዱ መዳን ከፈለግሽ እውነተኛውን ኢየሱስን እውነተኛውን እግዚአብሔርን ማወቅ ከፈለግሽ እመኒኝ የኒቃያ ጉባኤዎችንና እነ አትናቴዎስ ለምን ኢየሱስን ፈጣሪ እንዳደረጉት ማወቅ አለብሽ እንጂ አሁን ሐዋርያት ኢየሱስን እግዚአብሔር ነው ብለዋል፣ ፍጹም ሰውን ፍጹም ፈጣሪ ነው ብለዋል አላሉም። ሲጀምር ሐዋርያት የሰው ልጅ የሚድነው ንስሐ በመግባት ነው። አንቺ ከእግዚአብሔር ጋር መታረቅ ከፈልሽ በቃ እግዚአብሔርን ይቅር በለኝ ብለሽ ንስሐ መግባት ነው እንጂ እግዚአብሔር ሙቷል ካልሽው እንዴ አመቸው እንዴ እግዚአብሔር ደም የለውም፣ በነገራችን ላይ ስጋም የለውም። እግዚአብሔር የሚሞት አይደለም ሲጀመር ዘላለማዊ ሕያው ነው። ያኔ እግዚአብሔር ፈጣሪ ማለት ነው። ስለዚህ ኢየሱስ ፈጣሪ ነው የሚል ነገር የመጣው ከኒቃያ ጉባኤ በኋላ ነው። በነገራችን ላይ የሰው ልጅ በዘመኑ ክፉም ደግም ይሰራል። ያኒ በታሪክ በክርስትና ዘመን ያሉ አባቶች ያኒ ጥፋት አጥፍተው ነው የመጡት። በዚህ ዘመን ያሉ ፕሮቴስታንቶች በነገር ላይ ባቢ ማለት ነው የኒቃያ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኤፌሶን ጉባኤና የከሌቆዶን ጉባኤ በክርስትና ታሪክ በጣም ብዙ ጉባኤዎች ተደርገዋል። ዋናዎቹ 7 ናቸው። በጣም ታዋቂዎች ደግሞ 4 ናቸው። እነዚህ ቤተክርስቲያን የተመሰረቱባቸው እና ከሌቆዶን ምናምን ማለት ነው። እና በዚህ ዘመን ያሉ አንዳንድ ፕሮቴስታንቶች ጉባኤ አንቀበልም፣ ጉባኤዎቹ የተደረጉት በእነዚያ በክርስትና ሃይማኖት አባቶች ነው፣ እነዚህ አባቶች እንደኛ ሰዎች ናቸውና ሊሳሳቱ ይችላሉ የሚሉ ጴንጤዎች እንዳሉ ታውቃለህ። አሁን ይህ ብራቦ የሚያስብል ነገር ነው። ነገር ግን ችግራቸው ምንድነው? እነሱ አሁንም ኢየሱስ ፈጣሪ ነው እያሉ ነው። ኢየሱስ ፈጣሪ ነው የሚለው ሐሳብና እሳቦት ከየት የተገኘ ነው? ከመነኮሳቱ የተገኘ ነው ማለት ነው። በዚህ ዙሪያ ሰዎች እንትን ካላሉ በነገራችን ላይ ታሪኩን ሄደው ካላጠኑ አሁን እዙ ያሉ በዘመን ላይ ቆመው ኢየሱስ ፈጣሪ ነው ለኛ ብሎ ሞተ ካሉ ምንም ድነት አታገኙም። አንድ ሰው የሚድነው ምክንያቱና መንስኤውን ወደ ኋላ ሲፈልግ ነው ማለት ነው። በክርስትና ታሪክ የውርስ ኃጢአት የሚል ራሱ ቃል የመጣው በ5ኛው ክፍለ ዘመን ነው። የቅዱስ አግናጢዮስ የሚባላል በጣም ታዋቂ በክርስትና ታሪክ በጣም ታዋቂ የሆነ አባት ነው። ይሄ ሰውዬ ነው ራሱ በመጽሐፍ ቅዱስ ስብሰባ ላይ ራሱ አለ። መጽሐፍ ቅዱስ ሲሰበሰብ ታትሞ ለህዝቡ ሲሰጥ እሱ እጅ አለበት ማለት ነው። ልብ በል የውርስ ኃጢአት የሚለውም በክርስትናው ታሪክ ኦፊሻሊ እንዲመጣ ያደረገው በ5ኛው ክፍለ ዘመን ነው። ያኒ ኃጢአት ተላልፎብናል የሚል እንጂ በሐዋርያት የተገኘ አይደለም። በሐዋርያት አይታወቅም። ከ5ኛው ክፍለ ዘመን በፊት ራሱ የውርስ ኃጢአት የሚል ነገር በክርስትናው ህዝብ ውስጥ አልነበረም። እና አባቶች ናቸው በጣም ብዙ ጥፋቶችን ያመጡትና ሊዱዬ ሂደሽ አንብቢ በ4ኛው ክፍለ ዘመን ከ3ኛው ክፍለ ዘመን ጀምሮ ያሉ የቤተክርስቲያን አባቶች ምን አስተማሩ፣ ምን አሉ፣ የቤተክርስቲያን ስህተቶች፣ የቤተክርስቲያን አባት ስህተቶች፣ በቤተክርስቲያን አባቶች ላይ የተነሱ ተቃውሞዎች የሚለውን ካላጠነሽ ካላነበብሽ አትድኝ። ማንበብ ያድናል። በነገርሽ ላይ ካላነበብሽ አትድኝም። እና ሌላው ምላችሁ ምንድነው ሐሳቤን ጨርሻለሁ። አንብቢ። አነባለሁ አሁን ያልኩኝን ግን በጣም የምር ስለ ክርስትና በጣም ደስ ይለኛል። አንቺ ታውሪ በነገርሽ ላይ የባስ ነው የሚሰበኝ ነው የምልሽ። ደስ ይለኛል እና አነባለሁ የምር ግን እኔ ስለ እስልምና ልጠይቅሽ ጥያቄ አለኝ። ቆይ እስከዛ ግን ማለት ነው አንቺ እስከምትጠይቂ ግን ቤቴ ላይ ሄዳችሁ ስለ ነጅራን ክርስቲያኖች የሰራሁት ቪዲዮ አለ። ያንን ሪፖስት አድርጉልኝ። ፎሴ ጋር ቀጥፎበት ነው። በዙም አጋጣሚ ስለ ነጅራን ክርስቲያኖች ማወቅ አለባችሁ። በነገራችን ላይ የነጅራን ክርስቲያኖች 50 ወደ 60 የሚጠጉ ልኡካኖች ናቸው። ነብዩ መሐመድ አለይሂ ሰላቱ ወሰለም በነበሩበት ዘመን ስለ ሃይማኖታቸው ሊከራከሩ ነብያችን ጋር ሄዱ። ኢየሱስን ፈጣሪ ነው አሉ። የፈጣሪ ልጅ እንዳባቱ ፈጣሪ ነው አሉ። ነብያችን አለይሂ ሰላቱ ወሰለም ፈጣሪ እንደሱ ፈጣሪ ሆነ ልጅ የለውም፣ ኢየሱስ ደግሞ ፍጡር ነው ፈጣሪ አይደለም ብለው አስተማሯቸው። መረጃም አቀረቡላቸው። መረጃውን አንቀበልም ሲሉ ነብያችን አለይሂ ሰላቱ ወሰለም ሙሃበላ ይባላል፣ ይሄ መማማል ይባላል። ያኒ እንማማል አሏቸው። ልጆቼን ቤተሰቤን ይዤ ቀርባለሁ፣ እናንተም ልጆቻችሁን ቤተሰቦቻችሁን ይዛችሁ ቀርቡ አሏቸው። የነጅራን ክርስቲያኖች መሐላው ላይ መግባት አልፈልጉም። መሐላው ላይ ያልገቡት ለምን እንደው ታውቃለህ ባቢ? ነብያችን አለይሂ ሰላቱ ወሰለም ምናልባትም ነብይ ከሆኑ አምላክ በእኛ ላይ እርግማን ያወርድብናል ብለው ፈርተው ነው። በመጨረሻም ግን ሰለሙ። እኔ ራሴ ሙስሊም ሆኜ የነዚህ ሰዎች ታሪክ በጣም ነው ልቤን የነካኝ። ታውቃለህ አንድ ነብይ በቃ ከሆነ ህዝብ ጋር የሆነ አንድን ሐሰት ለማጋለጥ ምንድነው የሚያደርገው? በአምላኩ ተማምኖ እንማማል ነው የሚለው። ይሄንን መጽሐፍ ቅዱስ ላይ ሙሴ ይሄንን መሐላ አድርጎታል። ሳሙኤል አድርጎታል። ሙሴና ወንድሙ አሮን አድርገውታል። ተፈጽሞላቸዋል። ይሄንን መሐላ አድርገዋል። ሳሙኤልም ይሄንን መሐላ አድርጓል። የሚገርመው ደግሞ ኤልያስም አድርጓል። አሁን ለምሳሌ ኤልያስ
የበዓል ነብያቶች የተገደሉበት ትልቁ ምክንያት ምንድነው? የበዓል ነብያቶች እውነተኛ የአምላክ ነብያት አይደሉም፣ ሐሰተኛ ነብያት ናቸው። በመጀመሪያ ግን ከኤልያስ ጋር ተግባብተው ነበር፣ መሐላ ተግባብተው ነበር። መሐላ ተደራረጉ፣ እነሱ ሐሰተኛ ሆኑ። የኤልያስ እውነተኛ ነብይ ስለሆነ በሐሰተኝነታቸው ነው የተገደሉት። ስለዚህ ነብያችን አለይሂ ሰላቱ ወሰለም ምንድነው ያደረጉት? ስለዚህ እኔ እውነተኛ ነብይ እንደሆንኩኝ ከአምላክ እንደሆንኩኝ እነሱም እንዲያረጋግጡ ከአምላክም የሰጣቸው ራእይ እውነተኛ እንደሆነ ለማረጋገጥ ነው መሐላ እንግባ ነው ያላቸው። ሰዎቹ በጣም ስማርት መሆናቸው በጣም የገረመኝ መሐላ እንግባም ነው ያሉት። ስለዚህ አንተ እውነተኛ ነብይ ልትሆን ስለምትችል በእኛ ላይ እርግማን ይሆንብናል አሉ። በመጨረሻም ግን ሰለሙ እና ነብያችን አለይሂ ሰላቱ ወሰላም እኔ ራሴ ሙስሊም ሆኜ በጣም በቃ የሚገርም የገረመኝና የነብያችን ነብይነት በጣም የገረመኝ በነጅራን ክርስቲያኖች ታሪክ ነው። የነጅራን ክርስቲያን ታሪኮችን ወቁ። የሰራሁትን ቪዲዮ ሪፖስት አድርጉልኝ እላለሁኝ። ሊዱ ምንድን ነበር ጥያቄሽ? ሰዎች ሰላም ልበልን የሌላ ነገር እናንተ ከማውራታችሁ በፊት ያው ጠባብ ሰዓት ስለሆነ ያለኝ አፍኜማ አልገላቸውም። ሰዎች የመሲን ቪዲዮ ሪፖስት አድርጉላት ስለ እንትን ምንድነው ስለ ምንድነው ስለ ነጅራን ክርስቲያኖችም አንብቡ ብላለች። እኔ ደግሞ ግራ መንገዲን የእስራኤል አምላክ ተኝቷል፣ እስራኤል እየተደበደበች ነው፣ ቀስቅሱት እና እውነተኛ ከሆኑ ከኢራናውያን ጎን መቆም አለባችሁ፣ ሰው መሆን አለባችሁ። ከ11 ሀገራትን የገጠመችው ኢራንም ማድነቅ አለባችሁ። ግብረ የሚባሉ የዓለማችን ቁንጮ ሀገራትን በአፍንጫቸው የምታሸናቸው ከባድ ሀገር ነች። ስለዚህ እሷን ከመደገፍ ወደኋላ እንዳትሉ እላለሁ። ሙንር እንዴት ነህ? ኢራን ነው እንጂ ሀገር ማለት የምን አባቱ ኢትዮጵያ ምናምን ነው። ሙኒር እንዴት ነህ? የትም አልመጣሁም። እንዴት ነህ? ተናፍቀህ ነበር። ተው እንጂ እንከፍ ነው ይሄ ህዝብ። እንደዛ ስትል እኮ ሌላ ነገር እኮ ነው የሚተረጎመው እኮ። ህዝቡ ጤና ያለው ህዝብ መሰለህ እንዴ? ተዋቸው እባክህ። ስለ ህዝቡ ሳይሆን እኔ እናንተ በተረጎሙ እሱማ እሺ እኔ ወስጄዋለሁ። እንዴት ነህ? የምትለን ነገር አለ? አይ ሊጨብጠን የገባው ጨብጠኝ ስላል ጨብጫለሁ። አይ እሺ አሚር ወይ ባቢሻ እንዴት ነህ? ሰላም ናችሁ? እንዴት ነህ? አለን። እንዴት ናችሁ ሙስሊሞች? መሲ ያን ሌሎቻችሁ? አንተ ባለፈው እንትንህን እያየሁት ነበረና ገና ጮጬ ነህ። ምን ፊቴ አይደለም ፊት አይ ለምንም ነገርማ በቂ ነህ። ግን እኔ ማለት ድምጽህ ምናምን ትልቅ ሰው ትመስለኝ ነበርና ገና ነህ ለማለት ነው። እንዴት ታይቻለሁ? እንዴት የታየሁበት ቪዲዮ አለ? ያስደነገጥከኝ ባቢ። አረ ቪዲዮ አይደለም፣ ቪዲዮማ አቡበከር ነው አይደል የታየው? አይ እኔም እኮ ሜቢ ወጥቼ ነው ያላወኩም እንደያልኩ ነው። እኔ እንጃ ስቶሪ የምታደርገው ፎቶ ነው፣ ፊትን ትንሽ ደበቅ አድርገህ ምናምን እሱን ደግሞ ያየው መሰለኝ። አይቻለሁ የሆነ ነገር። ኦኬ አዎ እሱ ልክ ነህ። አቡበከር ራሱ ከነጺሙ ምናምን እንትን ብሎ ተበርግዶ ያምራል። ምንድን ነው አሁን ችግሩ እኮ ልትጠቀምበት የምትችል ምን አለ መሰለህ፣ አሁን እንደኛ አይነት ሰዎች ያው ግመል የረገጠው ፊት የሚመስል ነገር ካለ ልክ እንደ ሬት የሚባለው ልጅ ትንሽ ትሄድበታለህ። ገብቷል? በጣም የሚያምር ፊት ከሆነ ግን ዝም ብለህ እኮ ነው አይተህ እንዳላየህ እኮ ነው ማለፍ ያለብህ። ሰው ግን ሞኝ ነው። እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነህ? አሰለም ካልልጅቷ? አዎ አልሐምዱሊላህ። በስተመጨረሻ እንዴ በግድ ልትወስድብኝ ነበር እኮ። ይጠፋው ለዛ እኮ ነው እንደ አዲስ ወደ ኋላ ተመልሼ እንትን እያደረኩ ነው፣ ኃይል እያሰባሰብኩ ነው። ይሻልሃል። በኢራን መልክ ትመጣለህ፣ እናት ሀገር ኢራን ብለህ። ኧረ ቀላል ባንዲራዋን ድቋ አድርጌ ነው እንደውም እንቀሳቀሰው ከዚህ በኋላ። በልበል እኔ እዚህ ጋር ይብቃኝ፣ ፖለቲካ እንዳታሰራኝ ከሌሎች ጋር። ቀጥል። ሃይማኖት ነው ግድ የለም። የሃይማኖት ፖለቲካ የሃይማኖት ጦርነት ነው። ቀጥል እስኪ ሀሳብ ስጥበት። የሃይማኖት ጦርነት እኮ ነው ታውቃለህ። አሚር አለ ለውን ባቢሻ ከሌሎች ጋር ቀጥል። አንተ በዚህ ልክ ነው እንዴ ኢራንን ሁሉም ሰው ያርበደበደችው? ይመቻት እንዴ።
ሀያት እንዴት ነሽ? ሰላም ነው ባቢ? ሰላም ብያለሁ። አለን እንዴት ነህ? እንኳን በሰላም መጣክ። እንኳን በሰላም ቆየሽ። እኔ የትም አልመጣሁም እኮ ዝም ብለን ሰላም እንባባለን። እሱን ትተን እንዴት ነሽ? አለሁ አልሐምዱሊላህ። በቃ እኔ ምን መድኃኒት እንደምወስድ አላውቅም። ዝም ብሎ የሆነ ነገር ይሸምመኛል ታውቂያለሽ? ማለት እኔ እንጃ። አሁን እንኳን ደህና መጣ ምናምን ሲል ሰው ውስጤ ይደብረዋል፣ ይሸምመኛል። አላውቅም ለምንድን ነው። ናፈቀን እኮ ለዛ ነው እኛ እንደዛ የምንለው። ከየት ነው? እኔ ከዱባይ። አዎ ከዱባይ ነው ከምትገረፈው ሀገር። እና ሰላም ተርፈሻል? ኧረ ምንም የለም። አዎ አይኑር። አዎ ከባድ ነው። አይኑር ከባድ ነው። በጣም ከባድ ነው። እናንተ ላይ እያረፈ ያለው በትር እንኳን በጣም ከባድ ነው። ግን እንትን ይበላቸው ነው የሚባለው። አይዞን ደግሞ ያልፋል። እሺ እሺ ባቢ። የምትይን ነገር አለ ሀያትዬ? ምንም የለም ባቢ። እኔ ሰላም ለማለት ነው የገባሁት። አመሰግናለሁ። ዙፈይር ወይ ባቢ ሰላም ነው? እንዴት ነህ? የሚረብሽ ድምፅ ካለ ወደ መንገድ ላይ ነኝ። ችግር የለውም። እንዴት ነህ? ሁሉ ሰላም ነው? ጠፋህ እኮ በእናትህ። አይ አለሁ። ነገር አጠፋህ ነው? አልጠፋም። እኔ እንደዛ ነው ብቅልም ነው እንደዛ ነው የማደርገው። ኢንሻአላህ ስራ ምን አለ? አሪፍ ነው፣ ተመችቶኛል። አሪፍ ነው፣ እየሰራው ነው። አረ ስራ ጥሩ። እንዴት ነህ አንተ? ሁሉ ሰላም አልሐምዱሊላህ። ምን ትለናለህ? በምን ጉዳይ ባይዘው ያነበርኩኝ ላፈጥር መስጊድ ገብቼ ነበርና ስለምን ያወራችሁ ነበር አልሰማሁኝም። አይ ዝም ብለን ነው ስናወራ የነበረው። እንዳልቀላቅል ብዬ ነው። አይ የምትለው ነገር ካለ ብዬ ነው፣ እድሉን ተጠቀምበት ብዬ ነው። አይ ኧረ ምንም የለኝም። አመሰግናለሁ። ዛሬ እንዴት ነው? እባክህ ጾም ጀመርክ እንዴ? የምን ጾም ነው የምጀምረው? አይ ምን ስለሳልክ ብዬ ነው። አይ ስለሳልክ ብዬ ነው። እኔ የተመረጣ ነበርኩ። ምንድነው ለስለስ የምልበት? ልጠጣበት? እንግዲያውስ በሞኛ ከመሰልኩ እንግዲያውስ ልጠጣበት። እሺ ልጁ ጥያቄ ያላት ሰው ከመመለሱ በፊት ነው የመልሰዋለሁ። እኔ ሞክረዋለሁ ነገሩንና ተጠይቅ። ጥያቄሽ ምንድነው ሊዱ? እስልምና ላይ ጥያቄ አለኝ ስላለች የመመለስ እኔ መብት አለኝ። በነገራችን ላይ እኔ እዚህ ጋር ሲሆን አልፈልግም። መሲ በጣም ስለ ክርስትና ስታብራራ ደስ ስለሚለኝ ስለ እስልምና መሲ እንድታብራራልኝ ነው የምፈልገው። አይ ክርስትና የምታብራራው ግን በእስልምና አንጻር በእስልምና መነጽር መሆኑን እንዳትረሺ ብዬ እኮ ነው። ላስይዝሽ ብዬ ነው። በፈለገችው መነጽር ማየት ትችላለች። እስልምናውን ሳይሆን ክርስትናውን የምታወራውና የምታብራራው በእስልምና መነጽር ነው ለማለት ነው። ገባኝ እኮ አሁን ሂስትሪ ማወቅ አለብሽ ከየት መጡ እንደሆነ ምናምን ብላ አሁን ያነሳቻቸው ፖይንቶች አሉ አይደለ? እነ ንቅያ ጉባኤ የስ እሱን ያነበበ ሰው እኮ ክርስቲያን አይሆንም። ቆይ አይቶ እኮ እኔ እንዳነበው ሪኮመንድ አድርጋኛለች። ሂስትሪዎቹን ስለማታውቂ ነው አንብቢ ወቂ እና አመሰግናለሁ መስዬ አነባለሁ። ስለዚህ ስለ እስልምና ልጠይቅሽ እኮ። ጥያቄሽ ምንድን ነው? ጠይቅ ተባልሽ እኮ። አንተን አልጠይቅም። መሲ ካለች መሲ ነው የምጠይቀው። ሌላ መርጠሽ እኮ አይደለም እኮ ጠይቅሽ እኮ ነው የተባልሽው። ችግር የለውም ተጠይቀውና እንትን እንለዋለን። እኔ መቼ እንትን አልኩ እኮ ጠይቂያ። አንዳንዴ ምን አለ መሰለሽ የምከላከለው እንትን ለማለት አይደለም። አንዳንድ ሰዎች እንትን የሆነ ጥያቄ ይጥላሉና እንዳይዋረዱ ብዬ ነው የምከላከልላቸው። ኦኬ ከሂስትሪ አንብቢ አመጣጡ ምኑን ስላለችኝ እስልምና የነቢያት ሃይማኖት ነው ይባላል መስዬ እና የነቢያት ሃይማኖት ለመሆኑ አሁን እንዳነሳሽው ክርስትና ላይ ሂስትሪ አንብበሽ አዋቂ እንዳልሽኝ ከታሪክ ማስረጃ ስጭኝ እስኪ እስልምና በፊት የነበረ መሆኑን። ኦኬ ጥሩ። ልክ እንደ ቤተክርስቲያን አባቶች ነው ታሪክ የምነግርሽ። እንደነገርሽኝ ክርስትና ላይ ያከሌ እያልሽ እንደጠራሽልኝ ልክ እንደሱ እስልምና ላይ በዚህ ዓመተ ምህረት በዚህ ክፍለ ዘመን
እንደዚህ አይነት ሙስሊም ነበረ ከሪ የሚባል ሙስሊም ነበር እንደዚህ ብለሽ አብራራ። በጣም እስካሁን የተናገርኩት የቤተ ክርስቲያን አባቶች ናቸው፣ ነብያት አይደሉም። የሃይማኖት አባትንና ነብያትን ለይተሽ ማወቅ አለብሽ። ለምሳሌ በአንደኛው ክፍለ ዘመን የነብያት ክፍለ ዘመን ይባላል። ኦኬ ማነው? የአንደኛው ክፍለ ዘመን የሐዋርያት ክፍለ ዘመን ነው የሚባለው። የሐዋርያት ዘመን ይባላል በክርስትና ታሪክ። እነዚህ ሐዋርያት ከሞቱ በኋላ የሃይማኖት አባቶች ተነሱ። ልክ እንደነዚህ ኦሪገን ምናምን የሚባሉት ማለት ነው። እነዚህ ደግሞ ግሪካውያኖች ናቸው። ከሐዋርያት ከሞቱ በኋላ ሐዋርያት በስደት ነው የሞቱት። ጠላት ነው የገደላቸው። ስደት ሲደርስባቸው እነዚህ የሐዋርያት ተተኪ የተባሉት ነገር ግን ከሐዋርያት ያገኙትን አይደለም ቀጥታ ያስተላልፉት። እነሱ የሆነ ሐሳብ በሐዋርያት አስተምሮ ላይ ጨመሩ። ሌሎች አባቶች ሲተኩ ደግሞ ሌላ ሐሳብ አመጡ። እርስ በርስ ስለተጣሉ ነው ራሱ የኒቅያ ጉባኤ የተባለው የመጣው። የኒቅያ ጉባኤ ላይ ኢየሱስ ክርስቶስን ፍጹም ሰው ነው፣ ፍጹም ፈጣሪ ነው የሚል ነገር ውሳኔ ላይ ደረሱ። እዚህ ውሳኔ ላይ የደረሱት ሐዋርያት ያስተማሩትን ጴጥሮስና ጳውሎስ ያስተማሩትን ወደዛ ወደ ደከሙበት መስዋዕት ወደ ሆኑበት አስተምሮ ሳይመለሱ ቆይ ሐሳብ ይደረሱ ክርስትና አይደለም የጠየቁሽ እኮ እና አንቺ ጥያቄሽ እኮ ነብያት ነው። እኔ ቅድም ያወራሁት እኮ ሰው እንትኖች ናቸው፣ የሃይማኖት አባቶች ናቸው። የሃይማኖት አባቶች ራሳቸውን እንትን ጨምረዋል ነው አልኩ እንጂ ስለ ነብያት አላወራሁም። ነብያትና ሃይማኖት ሲጀመር ዘመኑ መቼ ነው? ግልጽ አድርጉት። አሁን መመለስ የፈለጋችሁት ዘመን ወደ የትኛው ዘመን ነው መመለስ የፈለጋችሁት? ሊዱ መቼ ነብያም ጭልኛል ትችላለሽ? ሊዱ ምንድን ነው ያለችኝ ቅድም መሰለ? በስንተኛው በአምስተኛው ክፍለ ዘመን ነው ምናምን እያለች ነበር ስታብራሪ ነበር። ስለዚህ አምስተኛው ክፍለ ዘመን ላይ የነበረ ሙስሊም አሁን እንደጠራሽልኝ አባት አይደል ስጭኝ ሙስሊም እያልኳት ነው። ምን አይነት ሙስሊም ልስጥሽ እኮ ገባኝ እኮ ነብያቶች እኮ ነው ብለሽ የጠየቅሽው አይደል ሊዱ? ነቢያት አይደለም አሁን የጠራችን እኮ ነብይ አይደለም አይደል? ክርስትና ላይ እኮ አንቺ ነሽ የተሳሳሽ ውዴ። ይኸውልሽ ግልጽ አድርጊ እኮ አለመግባባት ነው ልንገርሽ። ቆይ አምስተኛው ክፍለ ዘመን ላይ ብለሽ እንደጠራሽልኝ አይነት ኖርማል አባት ሰው የሃይማኖት አባት ላይ እንደሱ ሙስሊም ጥሪልኝ። ኦኬ ስለዚህ አምስተኛው ክፍለ ዘመን ላይ ማን ልጥራልሽ? ያኔ አምስተኛው ክፍለ ዘመን ላይ የነበሩ ሙስሊሞች ስማቸው አልተጻፈም። ሲጀምር አምስተኛው ክፍለ ዘመን ላይ ኢየሱስን ፈጣሪ በማድረግና ባለማድረግ እርስ በርስ ሲጣሉ ነበር የሃይማኖት አባቶች። እሺ እንጂ እዛ ጊዜ አከሌ ሙስሊም ተብሎ አልተጻፈም። ያወራን ያለነው ስለ አባቶች ነው። በእስልምና ታሪክ ያሉ አባቶች ደግሞ አምላካችን ነብያችን አለይሂ ሰላቱ ወሰላም ምንድን ነው ያሉት? በመካከላችሁ ልዩነት ከተፈጠረ ወደ አላህና ወደ መልእክተኛው ተመለሱ ነው ያሉት። ስለዚህ የኛ ሃይማኖት አባቶች ስብሰባ ተጠራርተው ፈጣሪን ፍጡሩን ፈጣሪ የማድረግ ስብሰባ አላደረጉም። ከዛ በፊት የታሪክ ማስረጃ የለም ነው እስልምና ለመኖሩ። የምኑ ታሪክ ማስረጃ? ሙስሊም ሰው ልጠሪልኝ ሙስሊም ኦኬ አባሽ ስብሰባ አላደረጉም። ስብሰባማ አላደረጉም። ሙስሊም ጥሩ ሙስሊም ብሎ ማለት በነገሮች ላይ በጣም ጥሩ። ይሄ ነው ልዩነታችን። ስለዚህ እያወራን ያለውን ስለ ሃይማኖት አባቶች ነው። የኛ ሃይማኖት አባቶች ስብሰባ አድርገው ሃይማኖት ዶክትሪን ዶግማ አላቋቋሙልንም። የኛ ዶክትሪንና ዶግማችን የተውልን ያላህና የመልእክተኛውን ነው እንጂ የራሳቸውን ሐሳብና ፍልስፍና አላስተላለፉም። ኦኬ ስለዚህ ከታሪክ ወይ ከሆነ ነገር ከቁርአን ውጭ የሆነ ማስረጃ አለ አልኩሽ እኮ እያወራን ያለነው ስለ ሃይማኖት ነው። ሃይማኖታዊ ማስረጃ ቁርአንና ሐዲስ ነው እንጂ ከቁርአንና ከሐዲስ ውጭ አይባልም። ይሄ ነውር ነው። እኛ ምን ጠይቃችሁ አይደለም እኮ መጽሐፍ ቅዱስ አይደለም። በጣም ጥሩ መጽሐፍ ቅዱስ አይደለም። ነገር ግን የሰዎቹን ሐሳብና ፍልስፍና ይዛችሁ መጽሐፍ ቅዱስ ውስጥ ትገባላችሁ። እነዛ ሰዎች መጽሐፍ ቅዱስን ተመስርተው ነው ኢየሱስን ፈጣሪ ያሉት ስለምትሉን የቱ ጋ ነው እነዚህ አባቶች ኢየሱስን ፈጣሪ ያደረጉት? መረጃ አምጡ። ከጳውሎስና ከጴጥሮስ ትምህርት አላችኋል እንትን አላላችሁ። ስለዚህ እኛ ያልናችሁ ያላችሁ በራሳችሁ ጥያቄ ነው። እነዛን አባቶች ይዛችሁ መጽሐፍ ቅዱስ ውስጥ ስለምትገቡ ነው አሳዩን ከመጽሐፍ ቅዱስ ያልነው። ስለዚህ ከታሪክ አሳይላችሁ የኛ አባቶች ስብሰባ አላደረጉም። ሰውን ፈጣሪን ደግሞ ሰው ለማድረግ ስብሰባ አላደረጉም የኛ አባቶች። ምክንያቱም ቁርአንና በቃ ከእስልምና የነቢያት ሃይማኖት ነው ተብሏል። 124,000 አይ ቲንክ ቁጥሩን ካልተሳሳትኩ አይደለ 124,000 ነቢያት ተልከዋል አይደል ወደ ምድር። 124,000 ነቢያት ሲላኩ ከ124,000 አንዱ ማስረጃ እንዴት ነው የማይኖረው? 124,000 ማለት በየጎሳው ነብያት አሉ እኮ መጽሐፍ ቁርአን ላይ አሉ እኮ። እንዴት ነው አንዴ የሌለው የምትይው? ቁርአን እኮ ነብዩ ከመጣ በኋላ ነው ቁርአን እኮ። ማንም መረጃ ነው። ምንም ይሁን ምን መረጃ ነው። ለምሳሌ ቆይ ልንገርሽ። አሁን እዚህ ጋር ልንገርሽ። አሁን በጣም የምትሸወዱት ክርስቲያኖች ያኔ ያላችሁበትን እንትን እውነተኛ ነው ብላችሁ ራሳችሁን ለማሳመን የምትወስዱት ምክንያት በጣም አስቂኝ ነው። አላወዳደርም እኔ እያወዳደርሽ ነው እንጂ ቆይ አደልሽ። ቁርአን ላይ ነብያቶች ሙስሊሞች እንደሆኑ ተጽፎልናል። ያኔ ዋና መረጃችን ነው። መቼም ይምጣ ነብዩም ይምጣ ትናንትናም ይምጣ ዛሬም ይምጣ ኖርማሊ ተጽፏል። ይሄን ነገር በደንብ አዳምጪ። ነገር ግን እናንተ አሁን ብዙ ጊዜ መጡና አይ ትናንትና ነው የመጣው ቁርአን ይላሉ። ትናንትና ይምጣ ከትናንትና ወዲያ ችግር የለውም።
ዋናው መረጃው መኖሩ ነው። እናንተ እስልምና ጠዋት መጥቶ ከሰዓት መኙ ካዳነ ላስታርቃችሁ። በጣም ጥሩ ጎበዝ ላስታርቃችሁ። ባቢ አንድ ቆይ፣ እንደውም ሲጀኒ ስራ ነው እያወራሁ ያለሁትን እያወራሁ መስራት አልችልም። ይቅርታ። ይኸውልሽ ሊዱ ምን አለ መሰለሽ፣ ጠዋት መጥቶ ማታ አመኝበት ካዳንሽ የሚለው በጣም ትክክለኛ አባባል ነው። እኔ የምምለው ይሄንን ነው። ትናንትና መጥቶ ዛሬ መጥቶ አትበሉ። ነብያቶች ሙስሊም ነው ማለት ነው። ልጨርስ። አላሁመ ሰሊ አለ ሙሐመድ አለ ሙሐመድ። አዳምጪ። ይኸውልሽ ጠዋት መጥቶ ማታ እመንበት ካዳን የሚለው ሀሳብሽ ትክክለኛ አገላለጥ ነው። ትናንትና ሚምጣ ዛሬ ሚምጣ ቁርአን ላይ ነብያቶች ሙስሊሞች እንደሆኑ ተጽፏል። ስለዚህ ነብያቶች ሙስሊሞች ናቸው ስትሉን አዎ ናቸው እንላችኋለን። መረጃ አምጡ ትሉናላችሁ፣ ከቁርአን እናሳያችኋለን። በዚህ ሂሳብና ስሌት ኢየሱስ ክርስቶስ ፈጣሪ ለመሆኑ ከመጽሐፍ ቅዱስ አሳዩ ነው። ይሄ ነው ጥያቄው። ማሳየት ካልቻላችሁ በድላችሁ እዛው እንጂ በእናንተ እድለቢስነት የኛንም እድለቢስ ለማድረግ ወደኛ ትምጡ ለማለት እወዳለሁኝ። ቀጥላ አስረዳት ማባቢኝ እስራኤል ይጨርስ። አይ ለማስረዳት ሳይሆን እኔ የገባኝ ምንድነው እቺ ምርጥ ላጲስ ነችና አሁን እኔ የምፈልገው ምንድነው ስለ ነብያቶች ሙስሊም እንደነበሩ ከታሪክ አንፃር እንፈልግ ሳይሆን መባል ያለበት እንደውም እስልምና የእስልምናንን እንትኑን ይዞ መምጣት አለበት፣ ክርስትናም የክርስትናውንም ታሪክ ይዞ መምጣት አለበት። እስልምና አብርሃም ሙስሊም ነበረ አለ፣ በቃ በቂ ነው። ክርስትናም አብርሃም ክርስቲያን ነበረ የሚላለው ወይ ነው ጥያቄ። አሁን እኔ ነው የምፈልገው፣ እንደውም ታሪክ አልፈልግም እኔ። አሁን እኔ እስልምና ስለራሱ ስለ ነብያቶች እየመሰከረ ነው በራሱ ከራሱ ክርስትናም ራሱ መመስከር አለበት እንጂ እስልምና ከክርስትና ከ2000 ዓመት በፊት ሰው የተፈጠረው በእስልምና ነው ብሎ ስለመጣ አይ ከዛ በፊት ሙስሊም እንደነበሩ እስኪ ማስረጃ ከታሪክ አንፃር ንገሩን፣ እንደውም ከቁርአን ሳይሆን ከዛ ውጪ ንገሩን የሚባል ነገር እኔ አሁን አልቀበሉም። ክርስትና ስለ ኖህ መናገር አለበት። ኖህ ክርስቲያን ነበረ የሚል መጽሐፍ ቅዱስ ውስጥ መገኘት አለበት። ካልሆነ ግን ሙስሊም ነው ማለት ነው። ሙስሊም ነው እየተባለ ነው። አብርሃም ሙስሊም ነው ካለ ቁርአን፣ መጽሐፍ ቅዱስ ደግሞ ክርስቲያን ነው ካላለ በቃ ምንም አያውቅም ማለት ነው መጽሐፍ ቅዱስ። በነገራችን ላይ የሰው ልጅ የተፈጠረው በእስልምና ነው የሚል ስለመጣ አይ ከ2000 ዓመት በፊት ላለማሳለፍ ከዛ በፊት እስኪ ከታሪክ አንፃር እንፈልገው እንደዛ የሚባል ነገር አይሰራም። በነገራችን ላይ ክርስትና ለምን አያወራም? ስለ ነብያቶች ለምን ግልጽ አድርጎ አላስቀምጥም? ለምን ስለ አብርሃም ክርስትና አያስቀምጥም? ክርስትና መቼ እንደተጀመረ ለምን ክርስትና ራሱ አያስቀምጥም? ቆይ አንተ ነብያቶች ሃይማኖታቸው ስሚ ከዛ በፊት የነበሩ ነብያቶች ክርስትና ይሰብኩ እንደነበረ ለምን አልተጻፈም ነው? ታሪካቸው ቁጭ ብለው ተቀምጠው ስለ ሃይማኖታቸው አልተነገረም እኮ። ክርስትና ላለመጻፉ አሁን እንትን እስልምና ልክ አያደርጉም እኮ ባብዬ ማሰብ እስልምና ትክክል ለማድረግ እኮ አይደለም እያወራ ያለሁት እኔ። እስልምና ትክክል እንዲሆን ሳይሆን አብርሃም ክርስቲያን ለመሆኑ ምን ማረጋገጫ አለ እኮ ነው። አሁን ስለ አብርሃም ብዙ ታሪክ አለ አይደል መጽሐፍ ቅዱስ ውስጥ። ሃይማኖቱ ምን ነበር አብርሃም? አንድ አምላክ ያመልካል፣ ክርስቲያን ነው ተብሎ አልተጻፈም። ምንድነው ሃይማኖቱ ነው? እኔ አንድ አምላክ ያምልክ 16 ያምልክ እሱ ጥያቄ አይደለም። በቃ አልተጻፈም። እንደዛ የሚባል ነገር የለም። ስለዚህ ክርስትና ዝም ብሎ ነው መጫወቻ ነው ማለት ነው። ስለ ሙሴ ሃይማኖት ሳይናገር እኔ ክርስትና የሚባል ሃይማኖት እኔ ይሰብከኛል እንዴ? ከዛ በፊት የነበሩ እግዚአብሔር ጋር ለማስታረቅ የተላኩ ነብያቶችን ሃይማኖታቸውን ሳይታወቅ እኔ ምን አገባኝና ነው ሃይማኖት የምከተለው? ራሱ የሃይማኖት አርአያ የሆኑ ሰዎችን ሃይማኖታቸው ሳይታወቅ እኔ ክርስቲያን ልሆን እኔ እንዴ? እነሱ እንኳን ክርስቲያን አልተባሉ ምን እንኳን እኔ ክርስቲያን ልባል ይቅርና ሃይማኖት የሚሰብኩ የሃይማኖት አርአያ የሆኑ ሰዎች ሃይማኖተኛ የሚባሉ ሰዎች ሃይማኖታቸው አይታወቅም። ያሳዝናለሁ፣ በጣም ያሳዝናል። ነው ሃይማኖቱ ምን እንደሆነ አይታወቅም። አብርሃምም እንደዛ፣ ሙሴም እንደዛ፣ ኢየሱስም እንደዛ። መጽሐፍ ቅዱስ ለምንድን ነው በዚህ ልክ የተዝረከረከው ነው ጥያቄ። አሚር ማውራት ፈልገዋል መሰለኝ። አንድ ቁጥር እየጻፈ ነው አውራና እኔም ራሴን ላጠፋ ስለሆነ ማለት ወደ ስራ ልወጣ ነው። ራሴን እንትን አላደርግም ግን ከላይቭ ነው። መሲ ሀሳብ አላት ነው ያስቀድማት ሀሳብ ካለ አይመስለኝም። ኦኬ እሺ። በመጀመሪያ እንትና ሊዱ ልታደርጊ የሞከርሽው ነገር ፎልስ አናሎጂ ነው። ማለትም ያንን ነገር እንደ ደብል ስታንዳርድ አድርገሽ እኛን መጠየቃችን። ምክንያቱም እኛ ማለትም እናንተ እነዛን ጉባኤዎች አዜ ፒስ ኦፍ ሂስትሪ አይደለም የምትቀበሉት። ማለትም እንደ ታሪክ ብቻ አይደለም የምትቀበሉት፣ እንደ ዶግማ ነው የምትቀበሉት። ለምሳሌ የኒቂያ ጉባኤን የማይቀበል ኦርቶዶክስ የለም። ይሄ በቃ የእናንተ ዶግማም ጭምር ነው እና እንደ ዶግማም ከምትቀበሉት ነገር ነው። ጀስት ታሪክ ብቻ አይደለም። ከታሪክ ከተባለ በጣም ብዙ ጊዜ ሚስኮንሰፕሽን ያለው በክርስቲያኖች ዘንድ ላይ ማለት ነው። ይሄ እስልምና በነቢ ሰለላሁ ዐለይሂ ወሰለም አልጀመረም ስንል እስልምና የሚለው አረብኛውን ቃል ነው የምትፈልጉት። ብዙ ጊዜ አረብኛ የተወራው ነቢ ሰለላሁ ዐለይሂ ወሰለም አረብኛ ተናጋሪ ስለነበሩ
ለሳቸው በአረብኛ ቁርአን ስለወረደ ነው እንጂ ለምሳሌ ወደ አማርኛ ቢሆን ታዛዦች ልንባል እንችላለን። እንዲሁም ደግሞ ወደ ሌሎች ቋንቋዎችም ሲሄድ ወደ ሂብሩ ሲሄድ ሙስሊም ሊሆን ይችላል የመሳሰሉት ማለት ነው። እና እኛም እያልን ያለ ነው እንደውም ከሂስትሪ ልስጥሽ። በቃ አንቺ አሁን ታሪክ ነው አይደል ያልሽው? ከታሪክ ስጠኝ ሙስሊም ለመኖሩ ካልሽ ሙስሊም ለመኖሩ ማለትም እኛ ሙስሊም አንድ ሰው ሙስሊም ነው የምንለው ላኢላሃ ኢለላህ ካለ ወይም ከአላህ ውጪ ሌላ የሚመለክ አምላክ የለም ካለ በኋላ ያንን መልእክት ባመጣው ነብይ ደግሞ ማመኑ ነው አይደለም? ለምሳሌ በሙሴ ዘመን የነበረ ሰውዬ ላኢላሃ ኢለላህ ሙሳ ረሱሉላህ ነው የሚለውና እንደዛ ብሎ የሚያምን ነበረ ነው የኛም ሐሳብና ያንን ጆሴፈስ ስለ አረቦች ባስቀመጠው እንትን ላይ ማለት ነው ስለ አረብ ሰዎች ባስቀመጠው እንትን ላይ መጽሐፉ ላይ አንቲኳንቲቲስ ኦፍ ዘ ጁዊሽ የተሰኘው መጽሐፉ ላይ ቡክ 1 ቻፕተር 12 ላይ ምን ብሎ ነው ያስቀመጠው? እነኚህ ሰዎች እስማኤላውያን ወይም ደግሞ እስማኤላውያን ማለት ነው ከአብርሃም ከ12ቱ ልጆች አንዱ እንደሆኑና አይሚን ከአብርሃም በልጆቹ መንገድ በአንዱ በኩል የተመዘዙና አህዳውያን እንደነበሩ አብርሃምንም ደግሞ እንደ ነቢይ የሚቀበሉ እንደነበሩ በአንቲኳንቲቲስ ኦፍ ዘ ጁዊሽ በተሰኘው መጽሐፉ ላይ ያስቀምጣል። እኛም የምንለው ይህንን ነው። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሲነሱ ባክ ቱ ዘ ኦሪጂን የተሰኘ እንትን ነው የመጣው። ማለትም ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከመነሳታቸው ከ200 ዓመት በፊት አምር ኢብኑ ሉሃይ የተባለ አንድ ግለሰብ ነበር እና ያ ግለሰብ ምንድነው ያደረገው? እነኚህ አሁን ጆሴፈስ የጠቀሳቸውን አረባውያን አህዳውያን ነበሩ። አንድ አምላክን ብቻ የሚከተሉ ነበሩ። በአብርሃም በኩል ቃል ኪዳንን የተቀበሉ ነበሩ። ግርዛትን የሚፈጽሙ በአምላክ ላይ የማያምፁ አብርሃም እንደ ነቢይ ተቀብለው የቀጠሉ ህዝቦች ነበሩ እና ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ከመነሳታቸው ከ200 ዓመት በፊት አንድ አምር ኢብኑ ሉሃይ የተባለ ግለሰብ ለመጀመሪያ ጊዜ ጣዖታትን ወደ አረቢያ ምድር በማምጣት አስተዋወቀና ከአብርሃም መንገድ አስወጣቸው። እነኚህ ሰዎች ማለት ነው። እነኚህ ሰዎች በአንዴ ከአብርሃም መንገድ አወጣቸውና በጣም እንትን ውስጥ ከተታቸው። በቃ ብዙ ጣዖትን ማምለክ፣ ዝሙት መስራት፣ ስርቆት፣ ውሸት የመሳሰሉ ኃጢአቶችን እንዲሰሩ አደረጉ። ስፔሻሊ ጣዖታት ላይ ከአባ ዙሪያ ላይ ብቻ ወደ 360 የሚደርሱ ጣዖታት ነበሩ እና ነቢዩ መሐመድ እና እንደውም ነቢ ሰለላሁ ዐለይሂ ወሰለም ከሳቸው በፊት ስሙን ረሳሁትና አንድ ሰው ነበረ ለጣዖት የተሰዋ ስጋ ማይበላ በአብርሃም መንገድ ላይ ሐኒፍ በነበረው ሐኒፍ ማለት ቀጥታ ማለት ነው፣ በቃ ቀጥተኛ ማለት ነው። ሱረቱ ኢምራን ምዕራፍ 3 ላይ አላህ ሱብሓነሁ ወተዓላ ስለ አብርሃም ሲያወራ ሐኒፈን ሙስሊማን ያለው ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበር ነው ያለው። ስለዚህ ሐኒፍ ላይ ነበረ፣ በአብርሃም መንገድ ላይ ነበረ አንድ ግለሰብ ነበር ልክ እንደ ነቢ ሰለላሁ ዐለይሂ ወሰለም ማለት ነው። እና እሱ ነቢ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ያ ሰውዬ ሙስሊም ብቻ ሳይሆን በዕለተ ትንሣኤ እንደ ህዝብ ይቀሰቀሳል ነው ያሉት። እንደ ህዝብ ይቀሰቀሳል። ያ ሰውዬ ብቻውን ሆኖ ጣዖታውያንን ይፋለም የነበረ ነው። ከእናንተ መካከል ሐኒፍ ላይ ያለሁት እኔ ብቻ ነኝ፣ ቀጥተኛው መንገድ ላይ በአብርሃም መንገድ ላይ ያለሁት እኔ ብቻ ነኝ እያለ የሚሟገት ሰው ነበር። ልክ 40 ዓመት ሲሞላቸው ነቢ ሰለላሁ ዐለይሂ ወሰለም የነብይነት ማዕረግን ተቀበሉ። ሐኒፍነታቸው አበቃና አሁን እንትን ተቀበሉ ማለት ነው፣ ሹመትን ተቀበሉ፣ የነብይነት ሹመትን። ከዛ በኋላ አረባውያንን ያደረጉት ምንድን ነው? ባክ ቱ ዘ ኦሪጂን ወይም ደግሞ ወደ መጀመሪያ ወደ ነበረው ወደ አብርሃም እምነት ነው የመለሷቸው። 200 ዓመታት ውስጥ ተበላሽቶ የነበረውም ማለት ነው ብልሽሽት ብሎ የነበረውን በ200 ዓመታት ውስጥ በአምር ኢብኑ ሉሃይ በተሰኘው ሰውዬ ምክንያት የተበላሸውን ህዝብ ባክ ቱ ዘ ኦሪጂን ወደ አብርሃም እምነት ነው የመለሱት እንጂ ሌላ ምንም ያመጡት አዲስ እምነት የለም። የዛኔም አላህ ተብሎ አላህ ይመለክ ነበረ። አላህ ብለው ዘ ኦንሊ ትሩ ጋድ ብለው ያመልኩ ነበረ። በቃ ብቻውን ያለ አምላክ ነው ብለው ያመልኩ ነበር። በእርግጥ ለሱ የማይገባውን አንዳንድ ነገራቶችን ይሰጡ ነበር፣ ጣዖታትን ከሱ ጋር ያጋሩ ነበር እንጂ መጀመሪያ የነበረ ስም ነው። ከዛ በኋላ ያንን ይሄ እናንተ ለአላህ ሱብሓነሁ ወተዓላ የማይገባውን ነገር የምትሰጡትን ነገር አቁሙ፣ አላህ ሱብሓነሁ ወተዓላን በብቸኝነት አምልኩ ወደሚለው ወደ ባክ ቱ ዘ ኦሪጂን ወደ ኦሪጂናሉ ወደ መመለስ ወደ አብርሃም እምነት ወደ የመመለስን ስራ ነው የሰሩት እንጂ ሌላ ምንም አዲስ ነገር ይዘው አልመጡም። ህግጋትን ከማደስ አዳዲስ ህግጋትን ከመስጠት ውጭ እንደ እምነት ግን እንደ እምነት ይዘው የመጡት የአብርሃምን እምነት ነው። አረባውያንም ወደ አብርሃም እምነት ነው የመለሱት። ባቢሻ በጣም ይቅርታ አበዛው ሳላስበው፣ ቀጥሉ። ችግር የለውም አሚር። ገዝት ላይ ያሉ ሰዎች የሚሉት ነገር ካለ ይበሉና እኔ ልቀንጠስ፣ እንደዛ ይሻላል። እኔ ሁላችሁንም በነገራችን ላይ እኔን ፎሎ አድርጋችሁ የምትከተሉ ከልብ ነው መወዳችሁ፣ በጣም ማከብራችሁ።
ኮመንት እንትን አላልመልስ እችላለሁ፣ ዝም ልል እችላለሁ ምናምንና አየዋለሁ፣ አነባለሁ። እንደኔ የሚያነብ ሰው የለም በነገራችን ላይ እና ከልብ ነው ማከብራችሁ መወዳችሁ። አዎ ሰላም ለማለት ነው ብቅ ያልኩት እንጂ ቢዚ ነኝ። አሁን እንኳን ስራ ልወጣ ነው። ገስት ላይ ያላችሁ ሰዎች ሀሳብ አላችሁ? ለመነጠፍ አይ ተመልሰህ ገስ ቤት የምትከፍተው ማለት ነው። አኩ ስልህ ብዙ ሰዓታትን ለመቀመጥ ነው። አይ እንደ ዛሬው ራሱ በቂ ነው። አይ እንደዚህማ በቂ ከሆነማ አለፍ አለፍ እያልኩ እገባለሁ። ምን እንትን አለ ብለህ ነው? አዎ ኧረ ይበቃል። ከመጥፋት አይሻልም? እኔ ሀሳቤን አልጨርስም እኮ አሁን እንትን እየበላኝ ነው፣ እያሳከከኝ ነው። አይገርምም? በቃ ማውራት አለብኝ። ብዙ ያልነካካሁት ነገር አለ። አሁን ያየሁት የሰማሁት ነገር ነበረ። ማውራት እየፈለኩ መቀደድ እየፈለኩ አላወራሁም። በቃ እኛንስ አንተ ልቀቀው። አልችልማ፣ እንደዛማ አልችልም። ደግሞ በሽታ ይመስለኛል። ብቻዬን ስተረተር ከባድ ነው። እኛም ሊዱ ሀሳብ መልሷ ተመልሶለታል። አሚርና መሲ ጀዛኩሙላ ኸይር አሪፍ አድርጎ መልሷል። ሌላ ምን ሀሳብ አለ? እኔ አናደረችኝ እኮ ይህን ጥያቄ ተሸክማ የመጣችሁ እኮ አንዳንድ ሰዎች። ይሄ ጥያቄ በጣም ይደብረኛል። በነገርህ ላይ እኔ ይገባኛል ለምን እንደሚነሳ ይሄ ጥያቄ ገብቷል። ግን አንድ አይነት ጥያቄ ነው የሚጠይቀው አይደለም። ዝም በል። እኔ ከማንም ሰምቼ ሳይሆን ማን ነበር ንጽጽር ቤት ስገባ ከታች ሁሌ እስልምና የነቢያት ሃይማኖት ነው፣ እስልምና ሁሌ ነው ማለት ነው። ከታች ታይትሉ ነው እና ተጠይቀው መልሶልኝ አያውቅም ማለት በስነ ስርዓት እንዲህ ማስረጃ ሰጥቶኝ ምናምን አያውቅም። ሁሌ ነው የምጠይቀው እኔ። አሁን እኮ አንቺ የጠየቅሽው እኮ ዳታ ቤዝ ነው፣ የህዝቡን እንትን ዳታ ነው የጠየቅሽው። የሆነ ሰውዬ ጫላ የሚባል ሰውዬ ሙስሊም ነው ወይስ ክርስቲያን ነው ምን አይነት ነገር ነው የምጠይቀው? እንደፈለክ አድርገህ መውሰድ ትችላለህ። አይጠየቅማ እንደዛ አይነት ጥያቄ። አሁን አንቺ እሺ ማርያም እንደምን አንተ ኢየሱስ ተገርዟል ሻለፈቱ ይተለት እንዴ ተቆይ ሻለፈቱ የቤት ቁጥሯ ስንት ነው? የማርያም አጣርቼ እነግርሃለሁ ከተጻፈ። ቤት አልነበራትም። ቤት ቢኖራት ነው እንዴ በረት ላይ የወለደችው? አንተ ደግሞ አንተ አሽሙር ከባድ ነው። አሽሙር ከባድ ነው። ጥጃ ትጋፋ ነበር እንዴ? እኔ ቦታ የለኝም። ቦታ የለም። በነገራችን ላይ እንደዛ የሚል የለም። በረት ውስጥ ነው ተወለደ የሚል የለም። በነገራችን ላይ በረት ውስጥ እና ከየት ነው የመጣው? እነዚህ ሰዎች በረት ውስጥ አገኟቸው እንጂ የሚለው እኮ በረት ውስጥ ወለደች አይል አስባለ ከብት አረቱ አይደለም ራሱ። እኔ ግን ማለት ነው እግዚአብሔር የሚባለው እንትን ነብያቶችን ላከና አልሆነለትም። እንደማይሆንለት ደግሞ አያውቅም ነበር። አይገርምም? ከዛ እነዚህ ሰዎች በቃ ምንም አያሳኩ ምንም አያደርጉም እና ራሴን ለመክሩ ምናምን ብሎ ራሱን ፈጠፈጠ። ከዛ እሱንም ገሎ ላክት። እንዳልከው ሰው ደግሞ ዋዛ አይደለም። ራሱን ደግሞ ሰቅለው ቸነከሩት። ከዛ ደግሞ ተነሳው እመጣለሁ ብሎ አስፈራርቶ ሄደ። ኧረ መጠየቅ አለብሽ እኮ ሊዱ። እንዴ ምንድን ነው የምጠይቀው? ሊዱ ግን ጥያቄ የለሽም? ሊዱ ግን ድጋሚ ሲመጣ እንትን አለ ዋስተኛ ሲጀምር ጥያቄ የሚጠይቀው መንገድ የጠፋበት ሰው ነው። እኔ መንገድ አልጠፋብኝም። መንፈስ ቅዱስ ግን አወሳንጆ አይመስልም ሊዱ? አገባኝ። ኦኬ እሺ። ባቢቻ ባይዘይ ቅድም አሁን ያልከውን ነገር እንደዛ እንደሚል ታውቃለህ? ባይብል የምር እግዚአብሔር እንትን ልኮ ደክሞት ከዛ በቃ መጨረሻ ልጄንስ ያፍሩበታል ብሎ እንደላከው ታውቃለህ? ማቴዎስ ወንጌል ላይ እንደዛ ይላል። ማቴዎስ 21 ላይ ደግሞ ከፊተኞቹ የሚበዙ ሌሎች ባሮቹን ላከ፣ እንዲሁም አደረጉባቸዋል። እንዴት አደረጉባቸው? ገደሏቸው፣ ደበደቧቸው ነው። ያንን ቁጥር 35 ላይ ገበሬዎቹን በባሮቹ ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት አለ። ቁጥር 36 ላይ ደግሞም ከፊተኞቹ የሚበዙ ባሮቹን ላከ፣ እንዲሁም አደረጉባቸው። በኋላ ግን አለ ልጄንስ ያፍሩበታል ብሎ ልጁን ላከባቸዋል። በቃ ተቸግሮ መጨረሻ ላይ አይ በቃ ልጄንስ ያፍሩበታል ብሎ የላከው ብሎ ነው የሚያስቀምጡት። ልጁንም ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ እያለ ይቀጥላል። ቅድም ራሱን ያጠፋው ብለህ ነበርና ራሱን አጠፋ ነው እያልክ የነበረው ወይስ እኔን ነው ስትቃወም የነበረው? አሚር ያ ራሱን እኮ ነው ያጠፋው አይደል እንዴ?
አምላክ ራሱን አጠፋ ነው እኮ የሚባለው። አማኝ እንዴት መጀመር እግዚአብሔር ተቆረምቷል ማስዬ አይደለም ማለት ያኔ እግዚአብሔር ያልኩት ያኔ ፈጣሪ ነው። ያኔ በእነሱ ስም እግዚአብሔር ሳይሆን ፈጣሪ ገብቶናል ማለት የፈለግሽው ነገር እንደዛ ነው። ግን እንደዛ አይደለም። እኔ እንደዛ አይደለም። የጥበብ መጀመሪያ ፈጣሪ መፍራት አይደለም። ለእኔ የጥበብ መጀመሪያ ራስን ማወቅ ነው። የሚገርምሽ ነገር ሰሎሞን ራሱን ሲያውቅ ነው እንደዛ ያለው። ራሱን ካወቀ በኋላ ነው። አሁን ለምሳሌ ጠቢቡ ሰሎሞን ብዙ ነገር ነበረውና መጨረሻ ላይ ደግሞ ምንም ነገር እንደማይጠቅም ተረዳ። ብጣሽ እንደሆነ ገባው። ከዛ መጨረሻ ላይ ራሱን ስላወቀ ደካማነቱ ስለተረዳ የጥበብ መጀመሪያ እግዚአብሔር መፍራት ነው ብሎ ተናገረ። ለሰሎሞን እንጂ ለዚህ ትውልድ አይሰራም። እሱ የጥበብ መጀመሪያ ራሱን ካወቀ በኋላ ነው ራሱ እንደዛ ያለው ሰሎሞን ማለት ነው። ገብቶሻል? እና እኔ አላምንበትም። ይሁንላችሁ። ኤኒዌይስ እስኪ ሌሎችን ሪፖስት ምናምን መጀመሪያ የሚፈራውን አካል ማወቅ አለብን ብዬ አስባለሁ። ለመፍራት እኮ መጀመሪያ የሚፈራው አካል መታወቅ አለበት። ዝም ብሎ ይፈራል? ሀሳቡ ልክ ነሽ። መሲ ምን አልሽ? ቪዲዮ ምን አልሽ? ሪፖስት አድርጉልኝ። ቪዲዮዎችን ሪፖስት አያደርጉልኝም። ቪዲዮ ጥሩ ነው መገኘት ከች ማለት አልፈን እንደዚህ እንኳን ረመዳንን በሰላም አገምሳችሁ ለማለት ነው። ምን አደረጋችሁ? ረመዳንን እንኳን በሰላም አጋመሳችሁ። ተጋመሳችሁ ረመዳን አይ ቲንክ እንግዲህ ይመስለኛል አሁን ለመጀመሪያ ነው እየጾምክ ያለው ሬነር? እንዴት አገኘኸው? ረብሲ ታጋበደን ተከታጋም ያደርሰታል። ይሄንን በሰላም አሪፍ መጸደይ ነው ተመችቶኛል። በሰሚታ ወር ነው ታዲያ አይምሮም ይከፈታል። የሚገርምህ ነገር አሁን ሰው ሲራብ አይምሮን ይከፈታል። አረ ብዙ ነገር ተሳካለ። አደብ ተገዛለህ፣ ጨዋታ ሆናለህ፣ አሁን ትታቀባለህ። ጥሩ ሙስሊም ለምን ተወከረ ያመጡ ስንቅ በዚህ አይዶ ነው። እኔ ሳስበው በዚህ ወር ነው የሚቋጥሩት መሰለኝ። እየተለማመድኩ ነው። እና ተመቸ እንዴ? በደንብ ነው። ለስዳራች ብዙ ያምልኮ ስለ ስራ ስላለበት የራቡ ብዙም አይደለም። አልሐምዱሊላህ እኔ ቀሎኛል። እንግዲህ አንዳንዴ ነው የሚረውኝ አልፎ አንዳንድ በዛው ደስ የሚለው ያው የኢባዳ የአምልኮ ስነ ስርዓቱ ደስ ይላል። ከሌላ ወሬት ላይ ደስ ይላል። ምን ትለናለህ? አዲስ መጽሐፍ ከሰማይ በታች የሚባል መጽሐፍ አለ እያሉ ነው። እስካሁን እኔ በደንብ እንግዲህ ኮንቴንቱን አላወቅኩም፣ ግን ኢንሻአላህ እንግዲህ አውቂ እንኳን ደስ አለን እንለዋለን። እኛም ደግሞ እንግዲህ እንጠቀምበት ያድርገን። ክርስቲያኖቹ አምሮ የሚጠቀሙበት ወደ አንዱ አምላክ ወንድማችንን ከማምለክ እንደኛ ወንድማችን አንዱን አምላክ ወደ ማምለክ ያምጣቸው ይጠቅማቸዋል ብዬ ተስፋ አደርጋለሁ። ኢየሱስ ያመልካል ታውቃለህ። እነሱ ስራ ሰጥቷል፣ እሱ ነው የሚያመልከው እና ይሄ ደግሞ ያሳስባል፣ እንደ ሙስሊም ያሳስበናል። ያ ክርስቲያኖች ከ2.2 ቢሊዮን በላይ አሉ አጠቃላይ ማለት ነውና ይሄ ሁሉ ስራ የፈታ ነው። ከአምልኮ የተዘናጋ ነው አንዱን አምላክ ከማምለክ እና ያው እነሱን እንደሚጠቅም ተስፋ እናደርጋለን። ኢሳላ መጽሐፍ ነበር ጥያቄ። አሁን መጽሐፍቶች ብዙ ይጻፋሉ፣ ገብቷል? የሚያነብ ሰው አለ? ያው እንግዲህ ኢትዮጵያ የማንበብ ልምዳችን ትንሽ ነው። የሚለመድ ነው አክቹዋሊ የሚለመድ ነው። አሁን የማንበብ ልምዳችን ደካማ ቢሆንም መለማመዶች እሱ እኮ ነው ከባድ። ታስለምዳለህ በግድ ቢሆን ያ በግድ መለመድ አለባቸው። እንዴት ታስለምደዋለህ? አሁን ለምሳሌ ከዛ በኋላ ላይክ ሞራል ይሰጠኝ ባይብል ነው መጨረስ ሞራል ሲሰጠኝ በቃ ከመጥማ ከጸድ ይሆናል ወይ የደም በአንድ ቀን ላይ የሆነ ደጋግሜ ሳነበው አንድ ኮርስ ላይ ጨርሼ አውቃለሁ። ለጽድቅ ነው ያ ለጽድቅ ሲሆን ያው በእርግጥ የምታገኘውን ነገር አስበህ ብታነብ አሪፍ። እዚህ ሶሻል ሚዲያ ላይ በተለይ እየመጣ የምትበጠረ ከሆነ
አሁን እንደምትለው አሁን ሃይማኖታዊ መጽሐፍቶች የምታነባቸው ለጽድቅ ነው። እኔ ግን አሁን እንደዚህ አይነት መጽሐፍቶችን ሲጻፉ እኔ አሁን የተረዳሁት አንድ ልጅ አሁን መጽሐፍ ጻፈ የሚል እንትን አየዋል ተደረገ ተብሎ ነው እንጂ ሰው እንዲያነባ አይደለም። አሁን አስበዋል። አሁን እንደ ኦርቶዶክስ ልጅ ምንድነው አሁን ስንት መጽሐፍቶች አሉ እኮ እሱም ሳያነብ ሰው የሞት ደብዳቤ ብለውማ ገልጦማ አያየውም ሰው ይፈራል ራሱ። አይ አንድ ሰው እኮ መጽሐፍ ለመጻፍ ምን አለው መጀመሪያ ላይ ይችላል። ግን እሱ ከዛ በኋላ እየጻፈ ሁለት ሺህ አካባቢ በፈረንጆቹ አጥቂን ይጽፋል። በቃ እነዚህ ነገር ሳታረግ ዘለ ምን እንደዛው አይተው እንዴ ሰው ቆይ ይደብራል እኮ ይሰራ ነው የሚሆነው ራሱ እሱ ራሱ አይጠቅመውም። ማን ይገዛዋል? አንድ ያዩ የሚባል ልጅ ከታች ለቢዝነስ ነው የሚጽፉት ይላል። አልገባህም? እኔ ግን እነዚህ ሰዎች ግን እኔ ገርመኛል እኮ እኔ መጽሐፍ ለምንድን ነው የሚጻፈው? ያዩ ላኩልህ እኮ እንድትገባ ብዬ ማታውቁ ከሆነ በቃ እንትን ማለት የለባችሁም። አትደድቡ። በዚህ ልክ መደደብ እኮ አግባብ እኮ አይደለም። አሁን ገብተህ ሀሳብህን ብትነግረን እኔ ላዳምጠህ ነበረ። አልገባም ካልክ ግን አንተ ደንቆር የደንቆሩም ደንቆረ ነህ። ለቢዝነስ ሰው መጽሐፍ እና ለምን አባ ነው መጽሐፍ የሚጻፈው? ገቢው ለራሳቸው ነው እና ዝም ብሎ ሰው ደክሞ ጥረው ጉሩ ታዲያ ዝም ብሎ በነፃ እንዲሰጠ ነው እንዴ? መሀይም ነህ እንዴ? ለቢዝነስ እኮ ነው መጽሐፍ የሚጻፈው። ሰው እውቀትን መሸጥ ማለት እኮ ከምንም በላይ እኮ ነው። በነገራችን ላይ ደንቆሮ ነህ እንዴ? ራሱን ይጠቅማል፣ አንተም በእውቀት ይጠቅማል ማለት ነው። መጽሐፍ የሚጽፉ ሰዎች አሁን እኔ ጥያቄ የሚያነብሰው አለ ወይ? የንጽጽር መጽሐፍቶች እየበዙ ስለሆነ የሚያነብሰው አለ ብዬ ነው የጠየቅኩት እኔ። አንተ ደግሞ ለቢዝነስ ነው እና ለምንድን ነው በነፃ ነው የፈለግከው አንተ? እንደዚህ አይነት ምንም ስለ ኑሮ ስለ ምንም ማያውቅ ሰው በቃ እኔ ለምን ትመጣለህ አሁን አንተ እዚህ ጋር ለምን ኮመንት ትሰጣለህ? ራሱ ነውር እኮ ነው። ሳናነበው የአንተን ኮመንት የሚያጠፋ ቢኖር እኔ ደስ ይለኝ ነበር። ለቢዝነስ ነው የሚጻፈው። የምረን ነው። በዚህ ልክ መጀዘብ የለባችሁም። በነገራችን ላይ እንትን ሰው ሁኑ። በቃ ያሳዝናል። ሲአር7 እንዴት ነሽ ወይ እንዴት ነህ? አለ አሁን እኮ ሲአር7 ምንድነው ብለህ ብትጠይቀው ምንም አያውቀውም እኮ በቃ ሰው እኮ እንደዚህ እኮ ወይ ወንድ ሊሆን ይችላል። አሁን ይሄ አሁን እንደዚህ አይነት ፕሮፋይል አድርገው ወንድ ልጅ እንደዚህ ነው ምናምን ብሎ እንትን ሊሆን ይችላል። አሁን በቃ ምንም ማድረግ አይቻልም። ከዲር ማድረግ አይቻልም። ከዲር ሰላም ብያለሁ። ከዲር እንዴት ነህ? ሰላም ነው? ሰላም ነው አለን። እንዴት ነህ? እንዴት ነህ? አሉ ከየት ነው? ከኢትዮጵያ። ከኢትዮጵያ ነው። ከሚገባው አስር ሀገራት አመሰግናለሁ። ገና ውይይቱንም አልሰማሁም። ገና ልክ ሳይ ማንን ትደግፋለህ? እስራኤል ወይስ ኢራን? አመሰግናለሁ። አንተ ይገባሃል። ረረረረ እሺ፣ ሁላችሁንም ከልብ ወዳችኋለሁ። ሁላችሁንም ሰላም ብያለሁ። በስራ ምክንያት ተጠፋፋን። አሁንም ትንሽ ልንጠፋፋ እንችላለን። እየገባችሁ ብንጨባበጥ ደስ ይለኛል። እኔ በነገራችን ላይ ሁሉም ሰው እየገባ እንደዚህ ብንጨባበጥ ሰላም ብንባባል ደስ ይለኛል። እኔ እና ኤች ሰላም ብያለሁ። ኤች ነኝ። አላወቀችም። ሃኒ ነኝ። እስኪ ሃኒ ሰለመች አላችሁ? ሃኒችን ነው የማውቀው። ሌላ ሃኒ አለ እንዴ? እኔ እንኳን በእንትና ይዞ ሲያዞራት ነው መቃት አሚር እና አሁን አላውቅም። እሱን ነበረ ራሱ መጠየቅ የፈለኩት ባለፈው በውስጥ ልጠይቀው እንዴ ምናምን ብዬ ምን አደረግክ ምናምን ብዬ ልጠይቀው አልኩና ከዛ አይ ነገሩን እንትን ሌላ ነገር እንዳይጠረጥር ይሄ ልጅ ነገሩን ራሴን ቀዝቀዝ ላደርገው ምናምን ብዬ ያው ገብቼ እጠይቃታለሁ ራሷን ብዬ ነው እንጂ ጣቷን ይዞ ነው ሲያዞራት የነበረው። ሃኒ እንዴት ነሽ? ሰላም ብያለሁ።
ሰላም እንዴት ነህ ቦቢ? ሰላም ነው።